ከመጡት ማፊያ ግሩፖች እርስ በርስ መነጋገር ጀምሩ። ማን የተኮሰበት ይመስላችኋል? አንቺ ንገሪን እስቲ፣ አንቺ ታውቂያለሽ አይደለ ይህንን ሚስጥር አሉ የሙሽራው አባት። እኔ የማውቀው ነገር የለም፣ ሁላችንም ልናውቅ ነው እዚህ የተሰበሰብነው። ማን ነው ደፍሮ እጁን ያነሳው ብለው ተናገረች እሷ። አሁን እኔ አንድ ድምፅ አሰማችኋለሁ አሉ የሙሽራው አባት። የምትሰሙትን ስሙና ትወስናላችሁ። አንድ ከስልካቸው ላይ ቪዲዮ ከፈቱና አሰሙ። መች ነው የሚፈታው? አዎ ዛሬ ነው። ነገ ነው የሚፈታው። ነገ ነው አለቃዬ። በቃ ወደ ቤቱ እንዳይገባ አድርጉት፣ ጨርሱት፣ ሲወጣ እንዲገደል ብሎ ትዕዛዝ የሚያስተላልፍ የቪዲዮ ድምጽ ነበረ። ስሙን ስለሚያውቁት ሰውየውን ይሄ ወንበዴ ችግር የለም ብለው ከተነጋገሩ በኋላ ለመነሳት ለመሄድ ሁሉም ብድግ ብድግ አሉ። በዚህ መሀል ልጅቷ መጣች። የእስረኛው ሚስት ማለት ነው። አባቷ ስለነበሩ አባቴ ልትሄድ ነው እንዴ ብላ፣ አዎ ምን ነው ልጄ ትፈልጊኛለሽ እንዴ? አይ አልፈልግህም የኔ አባት በሰላም ሄድ ብላው ግንባራቸውን ስማ እጇን ስትሰጣቸው እጇን ሊስሙ ወደ ራሳቸው ሲያስጠጉ ቀስ ብለው ቲሸርቱ ስር የበለዘ ነገር ተመለከቱና ሰብሰብ አድርገው አዩት። ግን ምንም የተናገሩት ነገር አልነበረም። ጸጥ ብለው እጇን ስመው ወደ ውጭ ወጡ። አሁን እልቅናውን ላንተ ሰጥሃለሁ፣ አስተላልፍልሃለሁ። ቃል በገባሁት መሰረት አንተ ከስር ስትወጣ ይገባሃል። ሁሉንም አሁን ደውዬ ሁሉንም አስተላልፋለሁ። የነዳጅ ማደያውን፣ የገንዘብ መስተላለፊያውን መንገድ ሁሉንም ወደ አንተ አስተላልፋለሁ አሉትና ጥለውት ሄዱ። ሆስፒታል ውስጥ ሁሉም ቤተሰብ ተሰብስቦ ሄዷል። አሁን ሆስፒታል ውስጥ ያለው ቁስለኛ ለመውጣት እየታገለ ነው። ወንድምየው ከስር የተፈታው፣ አዎ ወንድሜ ትንሽ መቆየት አለብህ፣ እዚህ እንዲሻል ያስፈልጋል። አይ አያስፈልግም፣ ደህና ነኝ፣ መሄድ እፈልጋለሁ ብሎ ሁሉም በተሰበሰቡበት ካልጋው ላይ ተነስቶ ለመራመድ ሞከረ። ትንሽ እየሄደ ነው። አዎ ሊሄድ ነው። ነርሷ በሰዎቹ መሀል አቋርጣ መጣችና እንደማትወጣ እኮ ነግሬህ ነበር። አትወጣም፣ አትሄድም፣ መሄድ አትችልም፣ ትወድቃለህ አለችው። የቁስለኛው አባት ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል፣ በስተመጨረሻም ይነሳል እስከ መጨረሻው ብለው አሏት። የበሽተኛው አባት የቁስለኛው ማለት የቁስለኛው አባት አቶ እስካንደር አሁን ልጄ ወደ ቤቱ ይመለሳል፣ አንቺ ደግሞ ከሱ ጋር ወደ እኛ ትሄጃለሽ፣ ወደ ቤታችን ትገቢያለሽ። ነርሷ ግራ ተጋባች። መናገር አልፈለገችም። ገና ልትናገር ስትል መናገር አይጠበቅብሽም፣ አሁን በቃ ሂዱና እዛ ኦፊስ ውስጥ ጨርሱ የእሷን ጉዳይ። እሷ ነች የጀመረችው፣ እሷ ነች የልጄን ሕክምና መጨረስ ያለባት። ስለዚህ አሁን መሄድ አለብን አሉ። በዚህ መሀል ቁስለኛው ወደቀ። ከወደቀበት አነሱት ደጋግፈው። ወደ ቤታችን መሄድ አለብን። የአቶ እስካንደር እህት መጣችና አሁን ተለማመጂ፣ መለማመድ አለብሽ። ወንድሜ ተናገረ ማለት ተፈጸመ ማለት ነው። ገባሽ አይደል? አብረን መቆየታችን ካልቀረ ደግሞ መስማት አለብሽ። መስማት የምነግርሽን ስሚ ብላት በግልምጫ ተናግራት ሄደች። ነርሷ ወደ አንድ ክፍል ገባችና ስሪንጅ አዘጋጅታ ከብልቃጥ ውስጥ መድኃኒት ስባ ይዛ ወጣች። የቁስለኛው ወንድም ከስር የተፈታው ወደ ሽንት ቤት ገባ። ተከትለው ገባች። እረ ቀስቀስ በይ፣ ይሄ እኮ የወንዶ ሽንት ቤት ነው አውቃለሁ፣ ተለጥፎበታል አለችው። ከዛ ዝም ብላ ማየት ጀመረች። ጭንቅላቱን በመነቅነቅ ምን ፈለግሽ የሚል መሰለ። በዚህ መሀል
ተጠጋችው። እሱ እጁን ታጥቦ ሲያደርቅ ልትወጋው ወደ ጀርባው ተጠጋች። በዚህ መሀል በሩ ተከፈተ። ምን ትሰራለች? ጠባቂው ነበር። ምን ትሰራለች? የወንዶች ሽንት ቤት አላቅላትም። ምን እንደፈለገች ተከትላይ ነው የገባችው አለና ጥሏት ሄዱ። ከዛ እሷ በኮሪደሩ ወጥታ ተከተለቻቸው። ከኋላ አንድ እጅ ሳባት። ምን እያደረግሽ ነው? ምን እያደረግሽ ነው አዚዜ? እኔ አዚዜ አይደለሁም፣ ስሜ ተቀይሯል። ሰማህ? ማንም በአዚዜነት አያቀኝም። ስለዚህ ስሜ ተቀይሯል። መሌክ፣ ስሜ መሌክ ነው አለችው። እሺ ምን እያደረግሽ ነው? ከእነዚህ ሰዎች ጋር ምን እያደረግሽ ነው? ራቂ። እነዚህ ሰዎች የአባትሽ ገዳዮች ናቸው። ከ18 ዓመት በፊት አይኔ እያየ ነው አባትሽን የገደሉት። እነዚህ ሁለቱ ወንድማማቾች ናቸው ተቀባብለው። አባትየው ሽጉጥ አቀብለዋቸዋል። እነሱ ደግሞ አባትሽን ገለውታል። አይኔ እያየን የገደሉት። ለአንዱ መቁጠሪያ ሲሰጡት ለአንዱ ሽጉጥ ሰጥተውታል። ስለዚህ እነዚህ ሁለት ወንድማማቾች በጣም አደገኛና ወንጀለኞች ናቸው አላት። ምን እያልከኝ ነው ኦፊሰር? ይህንን ማላቅ ይመስልሃል? አውቃለሁ፣ ሁሉንም አውቃለሁ። እኔ ሕፃን ልጅ አይደለሁም። ሁሉንም አውቃለሁ አለችው። አዎ ካወቅሽ ተጠንቀቂ። ስለዚህ ከነዚህ ሰዎች ራቂ። እየራኩ አይደለም፣ ወደ እነሱ እየተጠጋው ነው። እስከ መጨረሻው ከእነሱ ጋር እሆናለሁ። በቀሌን እወጣለሁ። እነሱን ሳልበቀላቸው የአባቴን ሞት ሳልመልስ አልተውም አለችው። ለእኔ ተይው እባክሽ፣ ለእኔ ተይው። ይሄ የእኔ ስራ ነው፣ የአንቺ ስራ አይደለም። እኔ ጨርሳቸዋለሁ፣ አንቺ ታያቸው። እነዚህ ወንጀለኛ ቤተሰቦች፣ የማፊያ ግሩፖች ለሰሩት ወንጀል ዋጋ መክፈል አለባቸው ሲላት፣ ነገርኩህ፣ እኔ እየተጠጋኋቸው ነው። አንተ ምንም ብትል እኔ ራሴ የአባቴን በቀል እኔ በቀላለሁ፣ ተወኝ አለችውና ጥላው ሄደች። አሁን ሰዎቹ በተነጋገሩት መሰረት ቁስለኛውን በመኪና ይዘውት እሷንም ያስከትለዋት ወደ ግቢ እየገቡ ነው። ህዝቡ፣ ቤተሰብ ውስጥ ያሉት የሰራተኞቹ ብዛት ተሰብስበው በር ላይ እንኳን ደህና መጣህ አቀባበል ሊያደርጉላቸው ተዘጋጅተዋል። በሌላኛው ጥግ የሙሽራዋ የእስረኛው ባለቤት አባት ግቢ ውስጥ ምግብ ተዘጋጅቷል። ምግቡ በእሳት የበሰለ ነገር ነው እና እንደ እሳት ውስጥ ተጀቡኖ ያንን ቀስ እያሉ እየሰበሩ አያትየው ለልጁ፣ አየህ ምንም ቢሆን እሳት ወደ ተለያየ አቅጣጫ ቢበተንም ይሄ ይሰበስበዋል። እሳቱን በአንድ ይሰበስብና ምግቡን እንዲያበስል ያደርገዋል። አየህ ድሮኛ ከእሳት ጋር ብዙ ተለማምደናል። ወጣቶች ስንሆን ወደብ ላይ ነው ህይወታችን ሁሉ፣ ወደብ ላይ ነው ያለው። እዛ ወደብ ላይ ቁጭ ብለን ያገኘነውን ከባህር የሰበሰብነውን ሁሉ እናስተካክልና እናስቀምጣለን። ከዛም ትልቅ እሳት እናነዳለን። በዛ እሳት ምን ወጣ ከባህር የሚባለውን ሁሉ እያበሰልን እንበላለን። አየህ የእኛ ኑሮ እንደዚህ ነው። አንተ ከኔ ጋር የባህር ኑሮ መለማመድ አለብህ እያሉ ለልጁ ያወሩለታል። ስሙም ኩዚ ነው። ኩዚ፣ እኔ አያቴ ከአንተ ጋር መምጣት አልችልም። የእናቴ ሁኔታ ጥሩ አይደለም። አሁን ደግሞ የበለጠ በጣም መጥፎ ነው አለ። በዚህ ሁኔታ እናቴን ጥዬ መሄድ አልፈልግም። ምንድን ነው ያልክ ያለኸው? በዚህ መሀል አንድ ወረቀት መጥቶ ለሽማግሌው ተሰጣቸው። ሽማግሌው ወረቀቱን እያነበቡ ያለ ኩዚ፣ እኔ ካንተ ጋር ተከትዬ መሄድ አልችልም በአሁን ሰዓት፣ በተለይም በአሁን ሰዓት። ምንድን ነው የምትለው? አሁን ምን አለ አሉት ሽማግሌው። አባትየው ከስር እንደተፈታ ለማሳወቅ የፈለገ ይመስላል ኩዚ። አዎ ገባኝ ኩዚ፣ እኔ አያትህ ነኝ። ከአንተ ኋላ እኔ እንደ ጠንካራ የበር መዝጊያ አለው። አታስብ፣ እሱን ነገር እኔ ያስተካክለዋለሁ። አንድም ነገር እንዳታስብ አሉና ከኩዚ አይናቸውን መልሰው ወደ ጠባቂያቸው ዛሬ ማታ ይፈጸማል ብለው ተናገሩ። በዚህ መሀል አንድ ተቀጣሪ ትንሽዬ ነገር በእጁ ይዞ መጣ። መርከብ ነበረች። መርከብ፣ ይሄ የንፋስ መከላከያውን የዘረጋች ትንሽዬ መርከብ። አየሃት እንዴት እንደምታምር ኩዚ? እቺ መርከብ ነች። እቺ የመርከብ ሞዴል ነች። ለአንተ ለልደት ቀን የታዘዘች መርከብ ነች። በቅርብ ቀን ትመጣለች አሉት። ምን እያልክ ነው አያቴ? አዎ እውነቴን ነው። እቺ መርከብ ላንተ ትመጣልሃለች።
አየሃት? ደግሞ ስሟን ማን እንዳልኳት ታውቃለህ? ኮዜ ነው ያልኳት። ኮዜ ወደድካት አሉት። ልጁ እየተደነቀ የመርከቧን ሞዴል እየዳሰሰ ተመለከተ። አያቴ በጣም ነው የምታምረው፣ በጣም አየሃት? ታምራለች እያለ በደስታ ስሜት ተዋጠ። ትልቁ ቤት ውስጥ ትልቅ ግርግር ተነስቷል። እንግዶች እየገቡ ነው። ከስር የተፈታው ሰው በፍጥነት አንደኛ በሩን ከፍቶ ገባ። ቶሎ ብሎ ሽጉጡን አወጣና ሰጠ። በደንባቸው መሰረት ከውጭ ሲመጡ ሽጉጥ እያወጡ ለተቀጣሪው ይሰጣሉ። እሱ ሰብስበው የሚያስቀምጥበት ክፍል አለ። ቤት ውስጥ ሽጉጥ መታጠቅ ክልክል ነው ማለት ነው እና እንዳየሁት። ከዛ ይሄ የታመመው ደግሞ ማንም ሳይደግፈው ደረጃውን መውጣት ጀመረ። አክስትየዋ ጄዳ አለቻት የልጁን የካርታልን እህት። የተመታው ሰው ስም ካርታለው። ጄዳ ወደ ካርታል ክፍል ነርሷን ይዘሻት ሂጂ፣ እርጂው፣ አብረሻት ሆኚ እንድትረጁ ፈልጋለሁ አለቻት። በኋላ አክስቴ፣ አሁን አይደለም፣ እኔ አሁን አባቴን ማናገር እፈልጋለሁ ብሎ በቁጣ ስሜት ቶሎ ደረጃውን መውጣት ጀመረ፣ ሰውነቱን በአንድ እጁ ይዞ። ነርሷ ቤቱን እየተዟዟረች በአይኗ ስታይ ጄዳ አጠገቧ ቆማ ዝም ብላ አየቻት። ስትመለስ ከአይኗ ስትመለስ አይን ላይን ተጋጩ። ይቅርታ አየሁኝ ዝም ብዬ ስትል፣ አዎ በደንብ ሁሉም ቤት እንደዚህ የሚያምር ቤት የለም። ይሄ እኮ የተረጋገጠ ነገር ነው። የእኛ ቤት ይለያል ከሁሉም። አንድ ነገር ግን ተሳስተሻል። በር አካባቢ ላይ ስትገቢ ኮትሽን አውልቀሽ እዛ ጋር ማድረግ አለብሽ፣ ወይስ ሰው እንዲረዳሽ ነው የፈለግሽው ብላ በንቀት ተመለከተቻት። ነይ ቤቱን ላሳየሽ፣ ቶሎ በይ ወደዚህ፣ ይሄ ሳሎን ነው ብላ ይዛት ልትሄድ ስትል አክስትየዋ የማይገባ ቃል ተናግራ ደረጃውን መውጣት ጀመረች። አሁን ካርታል ወደ ክፍሉ ገብቶ አባቱን አሁን እረፍ ልጄ፣ አሁን ተኛ፣ እረፍት ያስፈልግሃል፣ ረጅም እረፍት። አይ የምን ረጅም እረፍት ነው አባቴ፣ አሁን መነጋገር አለብን። አሁን በዚህ ሰዓት የተኮሰብኝን ሰው ማግኘት አለብኝ። አግኝተነዋል እኮ ቆየን፣ አገኘ ነው አለው። ማን ነው ብሎ ሲለው አንድ ስም ነው የጠራው፣ ጁቬራ ይል ማለት ጁቬራ ብሎ ጠራው። እንግዲህ ጁቬራ የነሱ ጠላ ሊሆን ይችላል። በቀጣይ ክፍል የምንመለከተው ይሆናል። ይሄን ደግሞ ማለት ነው። የነሱ ስራ አይደለም አለ ካርታል። ይሄ የነሱ ስራ አይደለም። ምን እያልክ ነው? አዎ የነሱ ስራ አይደለም፣ እነሱ አይደሉም። ወንድምህ እኮ በእነሱ ጉዳይ ውስጥ ጣልቃ ገብቶ ነበር። ይህን ታውቃለህ? እዛ እስር ቤት እያለ። አይደለም አልኩ፣ እሱ አይደለም የተኮሰብኝ ሰው፣ እሱ አይደለም። ስልኩን አምጣው፣ የካሜራ ፉቴጁን ማየት አለብኝ፣ በዛ አካባቢ ያለውን። ምንድን ነው የምትለው ብሎ አለው። ለሌላ ደውልለት፣ እዛ አካባቢ የሚሰራ ሰው ይመስለኛል፣ እስር ቤቱ አካባቢ ሲፈታ ደውልለት፣ ራስህ ደውል ብሎ አባትየው ስልኩን ወረወረበት። እውነት እሱ እንዳሰበው የተኮሰባቸው ሰው ጠላታቸው ነው ወይስ ከሌላ አቅጣጫ ነው? በነገራችን ላይ የተኮሰበት ሰው ታይቷል እና የተኮሰበት የፖሊስ እንትኑ ነው፣ የፖሊስ ኦፊሰሩ ነው። ግን እሱ የታወቀበት አልመሰለውም። ያው መጥቶ ጠይቃቸዋል፣ ማን የተኮሰባችሁ ብሎ ምናምን ተጣልቷቸው ሄዷል። እና እሱ የጓደኛውን በቀል ለመወጣት ነበረ። ከስር ሲወጣ ሊገለው ፈልጎ የተኮሰበት የፖሊስ ኦፊሰሩ ነው። ያውቁ ይሆን ወይ? ካወቁስ ምን እንደሚያስከትለው እሱ ህይወት ላይ ማለት አንድ ፖሊስ ኦፊሰር ሆኖ ሰውን ሲቪልን ሰው ማጥቃት በጣም ወንጀል ስለሆነ ይደርሱበታል ወይስ ምን እንደሚሆነው በሚቀጥለው ክፍል የምንመለከተው ይሆናል። ለዛሬ በዚህ እናበቃለን። አዚዜ ክፍል 2 በዚህ ሁኔታ ተጠናቋል። በሚቀጥለው ደግሞ በአዲስ መልክ እንገናኛለን። እስከዛ ሼር፣ ሰብስክራይብ፣ ላይክ እንደገና ኮመንት መጻፋችሁን አትተው። የደወል ምልክቷን ተጫኗት። ሁልጊዜም ደግሞ አዲስ ቪዲዮ ሲወጣ እንዲደርሳችሁ ቤተሰብ በመሆን አብረን እንጓዛለን። ስለምታደርጉት ነገር ሁሉ እናመሰግናችኋለን። መልካም ጊዜ